ይኸውላችሁ ማለት ነው። ታሪኩን ከመጀመሬ በፊት ሰብስክራይብ አድርጉ። በቃ አረ በቃ ታሪካችን የሚጀምረው ሲሆን በምትባል ሴት ልጅ ነው። እሷ ከመጠን በላይ ወፍራምና ቀልደኛ አይናፋርና በራሷ ላይ ምንም አይነት በራስ መተማመን የሌላት ልጅ ናት። ይህ ሁሉ ቢሆንም እንኳን እሷ መዘመርና መደነስ በጣም ትወዳለች። እሷ የፊት ገጽታዋን ሳታይ የኦንላይን ራዲዮ ፕሮግራም ታካሄዳለች። ይህንን የምታደርገውም አድናቂዎቿ የእሷን ገጽታ አይተው እንዳይደናገጡ ብላ ነው። ፕሮግራሟን ካጠናቀቀች በኋላ አልጋዋ ላይ ተተኛና የእሷን ትልቅ ሕልም በከፍተኛ ሁለተኛ ደረጃ ትምህርት ቤት መመረቅ እንደሆነ ትናገራለች። ከዛም ራሷን አግልላ በክፍሏ ውስጥ ለዘላለም እየበላችና እየተኛች መኖር ትፈልጋለች። ለእሷ ፍጹም ምቹ ህይወት ማለት ይህ ብቻ ነው። ከዛም የምግብ ሽታ ይሸጣታል። እሱም የተጠበሰ ዶሮ ይሁን ወይም ስጋ ለማወቅ ትጓጓለች። ነገሩማ የእሷ ቤተሰቦች የባርኪው የስጋ ጥብስ ድግስ እያደረጉ ነበር። ስለዚህ እሷም አብሯቸው ለመብላት በፍጥነት ወደ ታች ወረደች። ወላጆቿ በጣም ያቀናጧታል፣ እንዲሁም የፈለገችውን ያህል እንድትበላም ይፈቅዱላታል። እነሱ ስለ ውጫዊ ገጽታዋ ምንም ደንታ የላቸውም። ምንም እንኳን እሷ ከመጠን በላይ ወፍራም ብትሆንም አንቺ በጣም ቆንጆ ነሽ ይላታል። ነገር ግን እሷ በዚህ ጉዳይ ላይ ስሜታዊ ልትሆን ትችላለች። እሷ ወደ ውስጥ ትገባና የቤተሰቦቿን ፎቶግራፎች እየተመለከተች ህይወት ፍትሃዊ እንዳልሆነች ትናገራለች። ምክንያቱም ከሷ በስተቀር በቤተሰቧ ውስጥ ያሉ ሰዎች በሙሉ ቀጫጭኖች ናቸው። በሌላ በኩል ደግሞ እያንዳንዱ ነገር ላይ እሷ ፍጹም ተቃራኒ የሆነች የገዛ መንታ እህቷን ሺያንን እንመለከታታለን። እነሱ መንትያ ቢሆንም እንኳን ሺያን ቀጭን፣ ውብ፣ ማራኪና ሳቢ ናት። የእሷ ድምፅ ያን ያህል ጥሩ አይደለም። ነገር ግን የእሷ ውጫዊ ገጽታ በርካታ የማስታወቂያ ስራዎችን እንድታገኝ ይረዳታል። እንዲሁም በእሷ ኩባንያ ውስጥ ሶንግ የሚባል አንድ ታዋቂ ዘፋኝ አለ። እሱ በጣም የሚያምር ድምፅና በርካታ አድናቂዎች አሉት። ሺያም ከእሱ አድናቂዎች መካከል አንዷ ናት። እሱ ሲዘምር በትኩረት ትመለከተዋለች። እንዲሁም አንድ ቀን ከእሱ ጋር ለመገናኘት ወይስ ቢያንስ በቅርብ ርቀት ሆና ለማየት ትመኛለች። በመቀጠልም ሺያ የዳንስ ችሎታዋን ለማሻሻል ትምህርት ስትወስድና አንድ ጋዜጠኛ ቃለ መጠይቅ ሲያደርግላት እንመለከታለን። እሷ ከነሱ ይልቅ ይበልጥ ታዋቂ በመሆኗ ምክንያት ጓደኞቿ በእሷ ላይ እንደሚቀኑ ግልጽ ነበር። ከዛም የእሷ ስራ አስኪያጅ ማናጀር መጣና ኩባንያው በእሷ ቤት ውስጥ ቃለ መጠይቅ ማድረግ እንደሚፈልግ ይነግራታል። ሺያ በዚህ ጊዜ ትደነግጣለች። ምክንያቱም በእህቷ ስለምታፍር ምን ማድረግ እንዳለባት አታውቅም ነበር። ማንም ሰው እንዳያት ትደበቅም ዘንድ ለእሷ መልእክት ትልካለች። ሰዎቹ ከመጠን በላይ ወፍራም የሆነች እህት እንዳላት ካወቁ ያፌዙብኛል፣ ይቀልዱብኛል ትላለች። በዛን ቅጽበት የቤተሰቡ ፎቶግራፎቿን በሙሉ አውርዳ በክፍል ውስጥ ተደብቃቸዋለች። እሷም ቃለ መጠይቁ እስከሚጠናቀቅ ድረስ ራሷን በክፍል ውስጥ ቆልፋለች። በቃለ መጠይቁ ወቅት ሺያ ወላጆቿ ሁልጊዜ ስለሚደግፏት በእነሱ እንደምትኮራ ትናገራለች። ጋዜጠኛው ምንም አይነት እህት ወይም ወንድም አለሽ ብሎ በጠየቃት ጊዜ እሷ ተዋሽና እንደ ታላቅ እህት አለችኝ፣ ነገር ግን እሷ ውጭ ሀገር ሄዳለች ትላለች። ልክ በዛኑ ቅጽበት ሲሆን በድንገት ሆዷን ያማታል። እንዲሁም አስቸኳይ መጸዳጃ ቤት መጠቀም ያስፈልጋት ነበር። እሷ ሆዷን ለመቋቋም የተቻላትን ያህል ጥረት ታደርግ ነበር፣ ነገር ግን አልቻለችም። ቀደም ብላ የበላችው ጎመን ችግር የፈጠረባት ይመስላል። እሷ ከክፍሏ ወጥታ በሚስጥር ወደ መጸዳጃ ቤቱ ለመሽለክ ተገደደች። ማንም ሰው እንዳያት ሺያ በእጆቿ ምልክት ትሰጣት ነበር። እሷ ወደ መጸዳጃ ቤት በፍጥነት ሮጠች። ከውጪ ስትወጣ ግን ቃለ መጠይቁ ቀድሞውኑ ተጠናቆ ነበር። እሷ እህቷን ፊት ለፊት ተጋፈጠቻትና እያንዳንዱን ነገር እንደሰማች ነገረቻት። እሷም ለምን ውጭ ሀገር ናት ብለሽ ነገርሻቸው ስትል ጠየቀቻት። ሺያ ሳቀችና በእሷ እንደምታፈር እንዲሁም ከመጠን በላይ ወፍራም የሆነች እህት እንዳላት ማንም ሰው እንዲያቀባት እንደማትፈልግ ነገረቻት። እሷማ ከህይወቴ ላይ ብትጠፊብኝ ደስ ይለኛል እስከ ማለት ደረሰች ሲሆን ተቆጣችና የሺያን ጸጉር እየሳበች ትምህርት ስታስተምራት እንዲሁም እሷን ማንቋሸሽ እንድታቆም ስታደርጋት ራሷን በሐሳብ ተመለከተች። በሚቀጥለው ቀን ጠዋት ሲሆን ወደ ትምህርት ቤት ሄደች። እሷ ምንም አይነት ጓደኛ እንደሌላት ግልጽ ነበር። ሁሉም ሰው ያሾፍባትና ይስቅባት ነበር። እሷ በምትራመድበት ጊዜ ሰዎችን አስከፊ ንግግሮችን እንዳሰማ ስትል የጆሮ ማዳመጫ ታደርግና አይኖቿን ወደ መሬት ትተክል ነበር። የክፍሏን ተማሪ ጆንን ተመለከተችው። እሷ በእሱ ላይ ፍቅር እንዳላት ግልጽ ነበር። ነገር ግን እሱ ሁልጊዜ ከጓደኞቹ ጋር በመሆን በእሷ ላይ ያፌዝባትና ይስቅባት ነበር። እሱም ሌላ ሻፊ አላጋጭ ብቻ ሆኖ ተገኘ ሲሆን ከአንድ ዓመት በፊት እሱን እንደምትወደውና ለአንድ ቀን እንኳን ቢሆን አብሮ የፍቅር ቀጠሮ እንዲያደርጉ ተመኝታ የጻፈችለትን የፍቅር ደብዳቤ አስታወሰች። ነገር ግን ከክፍሏ ተማሪዎች መካከል አንዱ ያንን ደብዳቤ በድምፅ አንብቦ በእሷ ላይ ሳቀባት።
ከዛም የሷ ጓደኞች በሙሉ በአንድነት ተቀላቀሉና በሷ ላይ አፌዙባት። ሲሆን ደግና አይናፋር ስለነበረች ጆንም በሷ ላይ አብሮ ሳቀባት። እሷ ራሷን መከላከል ወይም ምላሽ መስጠት አልቻለችም ነበር። ወደ አሁኑ ጊዜ ስንመለስ ሲሆን ከፍተኛ ሐዘን ይሰማታል። እንዲሁም ትምህርት ቤቱን ጥላ ሌላ የትኛውን ቦታ ለመሄድ ስትመኝ እስከ መመረቂያ ቀን ድረስ የቀሩትን ቀናት ትቆጥር ነበር። በኋላ ላይ እህቷ ከሱንግ ጋር ሌላ የማስታወቂያ ስራ ትቀርጽ ነበር። ነገር ግን እሷ ተደጋጋሚ ስህተቶችን ትሰራ ስለነበር ጥቂት ረፍት ወሰዱ። ሶንግ ወደ ስራ አስኪያጁ ጋር ሄደና ሺያ መዘመር ስለማትችልና በውጫዊ ገጽታዋ ላይ ብቻ ስለምትተማመን ቀረጻውን መቀጠል እንደማይፈልግ ነገረው። ሺያ ከሷ አጠገብ ሄዳ ተቀመጠችና በማስታወቂያ ላይ ትወና እንድታግዘው በመንገር ወደ እሱ ለመጠጋት ሞከረች። ነገር ግን እሷ በትዕቢት በምትናገረው ንግግር ምክንያት እሱ ተበሳጨ። እሱም ምንም አይነት ነገር ተሰጥኦ ከሌለውና በውጫዊ ገጽታ ብቻ ከሚጠቀም ሰው ጋር መስራት አልፈልግም አላት። ከዛም ጥሏት ሄደ። ሺያ በሱ ባህሪ ደነገጠች። ምክንያቱም የምትወደው ወንድ ልጅ በብርድና በጭካኔ ስላስተናገዳት ማልቀስ ጀመረች። በዚህ መሃል ሲሆን ከገዛ ውሻዋ ጋር ትጫወት ነበር። ነገር ግን ውሻው በድንገት እየሮጠ አመለጣት። እሷም እስከ ምሽት ድረስ በየመንገዱና በሁሉም ቦታዎች ላይ እሱን መፈለግ ጀመረች። በመጨረሻው ውሻው መሬት ላይ ተኝታ በነበረች አንዲት አሮጊት ሴት አጠገብ ቆማ አገኘችው። ሲሆን ምንም ሳታስብ እሷን ለመርዳት በፍጥነት ሮጠች። በጀርባዋ ላይ ማዝላ ወደ ቤቷ ወሰደቻት። ያች አሮጊት ሴት ጠንቋይ ሆና ተገኘች። እሷም ለሲሆን እሷም መርዳቷን ያደረገችላትን ውለታ ለመመለስ እንደምትፈልግ ነገረችላት። እንዲሁም አንድ ምኞት እንድትመኝና እሱንም እንደምትፈጽምላት ቃል ገባችላት። ሲሆን መጀመሪያ ላይ አላመናቻትም ነበር። እሷን እንደ አጭበርባሪ አድርጋ አስባ ነበር። ነገር ግን እሷ ዝም ብላ አብራ ለመጫወት ወሰነች። መሞከሩ ምንም አይነት ጉዳት እንደማያመጣም አሰበች። እሷም እህቷን እንደ ሺያ ቆንጆና ቀጭን ለመሆን ተመኘች። ጠንቋይ አንድ የአንገት ሐብል ሰጠቻትና እንድታደርገው ነገረቻት። ምክንያቱም እሱ ምኞቷን እውን ያደርገዋል። ሲሆን እሱን አደረገችና አሁንም ቢሆን ነገሩን ሳታምቅ ከዛ ቦታ ወጣች። ነገር ግን በድንገት በሆዷ ላይ ከባድ ህመም ተሰማት። ራሷን ስታ መሬት ላይ ወደቀች። በዛኑ ቅጽበት ሺያን በዳንስ ክፍል ውስጥ እያለች ህመም መሰማት ጀመራት። እሷን በድንገት ራሷን ስታ ወደቀች። ሁለቱም በሆስፒታል ውስጥ በነቁ ጊዜ ራሳቸውን በአንድ ክፍል ውስጥ አገኙት። ወላጅ እናታቸውን ወደ ውስጥ ገባችና እያንዳንዳቸውን በስማቸው መጥራት ጀመረች። በስሟ ጠራቻት። ግራ በሚያጋባ በድንጋጤ እርስ በርስ ተያዩና ጮሁ። አዎ የእነርሱ አካል ሰውነት ተለዋውጦ ነበር። ከነሱ መካከል ማንም ሰው የተፈጠረውን ነገር ማመን አልቻለም ነበር። መጀመሪያ ላይ ይህ የሆነ አይነት ሽንገላ ቀልድ መስሏቸው ነበር። ወደ እውነተኛ አካላቸው ለመመለስም የተቻለውን ነገር ሁሉ ሞከሩ። ነገር ግን ምንም ነገር ሊሰራ አልቻለም። ከዛም ሺያ ያደረገችውን ያንን እንግዳ የአንገት ሐብል ተመለከተችና ስለሱ ጠየቀች። ሲሆን ጠንቋይ የተናገረችውን አስታወሰችና እሷ እውነቷን እንደነበረ ተረዳች። እሷም በፍጥነት ሺያን ይዛ ወደ ጠንቋይ አድራሻ ሄደች። ነገር ግን እዛ ቦታ ላይ ሲደርሱ ያ ቦታ ጠፍቶ ተዘግቶ በማየታቸው ደነገጡ። በሱ ፈንታ ባለቤቷ ለአንድ ወር ያህል ለእረፍት እንደሄደ የሚገልጽ ጽሑፍ ብቻ ነበር። ይህ ማለት ሁለቱም እህትማማቾች ለአንድ ወር ሙሉ በዚህ ሁኔታ ውስጥ ተቀርቅረው ይቆያሉ ማለት ነው። ሌላ ምንም አይነት አማራጭ ስላልነበራቸው ማንም ሰው ሚስጥሩን ሳያውቅበትና የእርስ በርስ የህይወታቸውን ሳያበላሹ ለአንድ ወር ያህል የሌላኛውን ህይወት ለመኖር ወሰኑ። ሺያ ከሲዮን ጋር ትቆይና እንዴት መሆን እንዳለባት ምክር መስጠት ጀመረች። እሷም ትዕቢተኛ መሆንና ለሰዎች በጭካኔ መናገር አለብሽ፣ ምክንያቱም በጣም ደግ ከሆንሽ ሰዎች እንደ ደካማ ይቆጥሩሻል አለቻት። ከዛም እሷን እንድትኮርጃት የራሷን የዳንስ ቪዲዮ አሳየቻት። ነገር ግን ሺያ እሷን እንድትመክር በጠየቀቻት ጊዜ ሲሆን በእውነቱ በጣም ጎበዝ ዳንሰኛ መሆን ስታውቅ ደነገጠች። ሲሆን ማንም ሰው ሳያውቅባት በዚህ ሁሉ ጊዜ በክፍሏ ውስጥ በሚስጥር መደነስና መዘመር ትለማመድ እንደነበረ ገለጸችላት። በኋላ ላይ ሺያ ከጓደኞቿ ጋር እንዴት መሆን እንዳለባት ጠየቀቻት። ሲሆን ግን ምንም አይነት ጓደኛ እንደሌላት ነገረቻት። ሺያም ከማህበረሰቡ የተገለለች ብቸኛ በመሆኗ አፌዘችባት። በአንድነት ወደ ቤት በተመለሱ ጊዜ ወላጆቻቸው ሁለቱም እህትማማቾች እንደ ጓደኛ ሆኖ ሲያወሩ ለመጀመሪያ ጊዜ በማየታቸው ተገረሙ። እህትማማቾቹ ወደ ልብስ መቀየሪያ ክፍል ገቡና ልብስ ለመምረጥ እርስ በርስ ተጋገዙ። እሱንም ስልኮቻቸውን ተለዋወጡ። በድንገት የሺያ ስልክ ተደወለ። ሲሆንም አሁን በሺያ አካል ውስጥ ስላለች ስልኩን ከመመለስ ውጪ ሌላ አማራጭ አልነበራትም። የሺያ ስራ አስኪያጅ ደውሎ የማስታወቂያ ቀረጻ ስላለባት እንድትመጣ ነገራት። ሺያ ለሲዮን ካልሄድሽ ስራውን ታጨዋለሽ አለቻት። ስለዚህ ሲሆን በእህቷ አካል ሆና ሄደች። እዛም ሜካፕ ተደረገላትና በመስታወት ውስጥ ራሷን እየተመለከተች ደስታ ተሰማት። ምክንያቱም በእህቷ ውስጥ ራሷን እንደ ቆንጆ ሆና የተሰማት ለመጀመሪያ ጊዜ ነበር። በአካባቢው ያሉ ሰዎች በሙሉ በደግነት ያስተናግዷትም ነበር። ማንም ሰው ከመጠን በላይ ወፍራም ነሽ ብሎ አያሾፍባትም ነበር። በዚህ መሃል ሺያ ሲሆን ህይወት መኖር ጀመረችና
በሷ ፈንታ ወደ ትምህርት ቤት ሄደች። እዛም ጆንን እና ጓደኞቹን አገኘቻቸው። እነሱም ወዲያውኑ በሷ ውጫዊ ገጽታ ላይ ማሾፍ ጀመሩ። ሺያ በከፍተኛ ሁኔታ ተናደደችና መልሳ ለመውጣት ፈለገች። ነገር ግን የሲዮንን ህይወት እንዳታበላሽ ስትል ራሷን አረጋግታ ለመቆየት ተገደደች። በዛኑ ሰዓት ሲሆን በእህቷ ደማቅና ማራኪ ህይወት ተደንቃ ነበር። ሺያ ምን ያህል ታዋቂ እንደሆነችና ምን ያህል አድናቂዎች እንዳሏት ስታይ በጣም ተገረመች። ወደ ልምምዱ ክፍል በገባች ጊዜ ለቀረጻው ልታደርገው የሚገባትን ልብስ ተመለከተችና በማነሱ ምክንያት ደነገጠች። እሷም እንደ ሩዝ ማቅ ትላልቅ ልብሶችን በመልበስ ነው የለመድኩት ስትል ቀለደች። ከዚያም የሺያ ጓደኞች ስለ እሷ መጥፎ ነገር ሲያወሩ በሚስጥር ሰማቻቸው። እነሱን ትዕቢተኛ ናት ይሏት ነበር። እንዲሁም ምንም እንኳን ቆንጆ ብትሆን ምንም አይነት ተሰጥኦ የላትም፣ ዋጋ ቢስ ናት ይሉ ነበር። በዚህ ሰዓትም እንኳን ሲሆን ምንም አይነት ንግግር አልተናገረችም ነበር። ቀረጻው በጀመረ ጊዜ ሲሆን አሁንም አይናፋርና ተጨናናቂ ስለነበረች በዳንሱ ላይ ተቸገረች። በተፈጥሯዊ በራስ መተማመን እንደሌላትና እንደ ሺያ ስላልነበረች እያንዳንዱ ነገር በከፍተኛ ሁኔታ አበላሸችው። ከዚህ በኋላ እሷ በመውደቋ ምክንያት ታላቅ ሐዘን ተሰማት። የቡድኑ አባላትም ተቆጣና የአንቺን ደካማ አፈጻጸም መላውን ቡድን ጎድቶታል በማለት በእሷ ላይ ጥፋቱን አሳበቡባት ሲሆን ይቅርታ ጠየቀቻቸው። የእህቷ ጓደኞችን በጣም ደነገጡ። ምክንያቱም ሺያ ከዚህ በፊት ፈጽሞ ይቅርታ ጠይቃ አታውቅም ነበር። እነሱ ዝም ብላ እያስመሰለች ነው ብሎ በማሰብ ጥለዋት ወጡ። ሲሆን ወደ መጸዳጃ ቤት ገባችና ማልቀስ ጀመረች። የአንገት ሐብሉን ይዛ ወደ እውነተኛ አካሏና ወደ እውነተኛ ህይወቷ ለመመለስ ተመኘች። በዚህ ባህል ሺያ በሲሆን ትልቅ አካል ውስጥ የመሆን እድል በመጠቀም ቀጭን ሆና ለመብላት ስትል በምግብ ቁጥጥር ወቅት እንዳትበላ የተከለከለቻቸውን ምግቦች በሙሉ መብላት ጀመረች። እሷም ልምምዱ እንዴት እንደተካሄደ ለመጠየቅ ወደ ሲሆን ደወለች። ሲሆንም ተጨናንቃ ፈርታ እንደነበረ ነገረቻት። ነገር ግን ሺያ አበረታታቻት። እሷ በአሁኑ ሰዓት በእሷ አካል ውስጥ እንዳለችና ይህ ማለት ደግሞ እሷ ቆንጆና ቀጭን መሆኗን በማስታወስ በገዛ ራሷ እንድትተማመን ነገረቻት። እሷም በክፍሏ ውስጥ ብቻዋን ሆና ለምንም ጫና ወይም ማንም ሰው ሳያት በነፃነት እየዘመረችና እየተደሰተች እንዳለች አድርጋ እንድታስብ ነገረቻት። ሲሆን በሷ ንግግሮች ተበረታታችና በትዕይንቱ በማስታወቂያው ላይ ትኩረት ለማድረግ ቃል ገባች። እሷም የገዛ ድፍረቷን ሰበሰበችና ይህ የኔ ትልቅ እድል ነው፣ በሱ መጠቀም መሳካትና ህይወቴን መቀየር አለብኝ ስትል ለራሷ ነገረችው። ትዕይንቱን በጀመረ ጊዜ ሲሆን ወደ መድረኩ አመራች። እሷ በራስ መተማመን መደነስ ጀመረች። እንዲሁም በጣም በሚያምርና ኃይለኛ በሆነ ድምጽ ዘመረች። ተመልካቾቹና የሥራ ባልደረቦቿ በሙሉ በከፍተኛ ሁኔታ ተደነቁ። የእሷ ድምጽ ቀድሞውኑ ይልቅ እጅግ በጣም የተሻለ ሆኖ ይሰማ ነበር። ሶንግ በትልቅ አስደናቂ ስሜት ይመለከታት ነበር። እሱም እሷን ማድረቅ ጀመረ። ትዕይንቱ ሲያበቃ ተመልካቾቹ በከፍተኛ ድምጽ አጨበጨቡላትና አበረታቷት። ሲሆን ከመድረኩ ወርዳ በደረጃው ላይ በምትራመድበት ጊዜ ተሰናክላ ልትወድቅ አዘነበለች። ነገር ግን ሶንግ በድንገት በሰዓቱ ደረሰና ያዛት። እሱ ደህና መሆኗን አረጋገጠ። ሲሆን አመሰገነችው። ከዛም ሶንግ ወደ መድረኩ ወጣና በሚያምር ድምጹ መዘመር ጀመረ። ሲሆን በሱና በድምጹ ሙሉ በሙሉ ተማርካ ተሰባ በትኩረት ትመለከተው ነበር። እሱ እኮ ልታገኘው ሁልጊዜ በህልሟ ትመኘው የነበረው ያ ወንድ ልጅ ነበር። በኋላ ላይ የሺያ ስራ አስኪያጅ በአፈጻጸሟ ደነቃት። የእሷ ጓደኞችም እንኳን ዛሬ ድምጿ የተለየና እጅግ በጣም የተሻለ ሆኖ እንደተሰማቸው በመናገር ይቅርታ ጠየቋት። ሲሆን በእነሱ አድናቆት በከፍተኛ ሁኔታ ተደሰተችና ወደ ቤት ተመለሰች። ወላጆቿ በደስታ ተቀበሏት። እንዲሁም ይህ እስካሁን ካደረገችው ሁሉ ምርጡ ዳንስና ዘፈን እንደነበረም ነገሯት። ሺያ ግን በእህቷ ላይ በግልጽ እየቀናች እዛ ተቀምጣ ነበር። እሷን በቅናት ስሜት ተነስታ ሲሆንን ወደ ውሃው ውስጥ ገፋቻት። ወላጆቿ በእሷ ባህሪ ደነገጡ። ምክንያቱም እነሱ እሷ ሲሆንን አድርገው ስላሰቧትና በእውነቱ ሺያ መሆኗን ምንም የሚያውቁት ነገር ስላልነበረ ነው። ከዚያም ሺያ ወደ ክፍሉ ሄደችና ሲሆን ከበስተጀርባዋ እንድትከተላት ነገረቻት። ሲሆን ወደ ክፍሉ በገባች ጊዜ ሺያ በትራስ መታቻትና በማስታወቂያው ላይ ለምን እንደዘመረች በቁጣ ጠየቀቻት። እሷም ሁሉም ሰው የኔ ድምጽ መጥፎ መሆኑን ቀድሞ ነው ያውቃል፣ አሁን ግን አንቺ ሰዎቹን የተለየ ተስፋ ግምት እንዲኖራቸው አደረግሽ አለቻት። እነሱ ወደ ገዛ አካላቸው በሚመለሱበት ጊዜ ሺያ ይህንን ሁኔታ እንዴት እንደምትወጣው አታውቅም ነበር። ሲሆን ይቅርታ ጠየቀቻት። እንዲሁም ወደ እውነተኛ አካላቸው እስከሚመለሱ ድረስ እንደገና ላለመዘመር ቃል ገባችላት። በድንገት በሺያ ስልክ ላይ አንድ መልእክት ደረሰ። ሲሆን መልእክቱን ባነበበች ጊዜ እሱ እኮ ከሶንግ የተላከ መሆኑን በማየቷ ደነገጠች። ሺያ ወዲያውኑ ከሱ ጋር ተነጋግረሽ ነበር በማለት ጠየቀቻት። ሲሆን በመካከላቸው የተፈጠረውን ነገር ከመናገር ተቆጠበች። ሺያ ግራ ተጋባች። ምክንያቱም እሱ ለመጨረሻ ጊዜ ስታየው እሱ በጣም መጥፎ ባህሪ አሳይቷትና በቁጣና በትዕቢት ነበር ያስተናገዳት። ነገር ግን አሁን እሱ በመልእክቱ ላይ ከእሱ ጋር በአንድነት እንድትዘምር እየጠየቃት ነበር። ሺያ ምንም ሳታቅማማ እንደተስማማች ምላሽ ሰጠች። ከዛም ሶንግ በሷ ላይ ይበልጥ ፍቅር እንዲይዘው ስትል
ስትል በሷ ፈንታ ሲሆን እንድትዘምር ነገረቻት። ሲሆን ግራ ተጋባችና ከጥቂት ቅጽበቶች በፊት ብቻ እንደገና እንዳትዘምር ይነግራት እንደነበር አስታወሰቻት። በሚቀጥለው ቀን ሺያ ወደ ትምህርት ቤት ሄደችና የሲዮንን መቆለፊያ ሎከር ከፈተች። በውስጡም የሷ የግል ማስታወሻ ደብተር ዲያሪ ያገኘችና ለማንበብ ይዛው ሄደች። እሷም ስታነበው ሲሆን በጆን ላይ ስላላት ፍቅር የጻፈችውን እሷ ከመጠን በላይ ወፍራም በመሆኗ ምክንያት እሱ እንዴት ውድቅ እንዳደረጋት እንዲሁም እሱና ጓደኞቹ ከዛ በኋላ እንዴት ያሸማቅቋት እንደነበር አነበበች። እሷም አንዳንድ ጊዜ ካለችበት ከባድ ስቃይ ለማምለጥ ስትል ብትሞት ወይም ከህይወቷ ብትጠፋ እንደምትመኝ የጻፈችውን ጭምር አነበበች። ሺያ በእህቷ ንግግሮች በጥልቅ ተነካች። እሷ ምንም አይነት ጥፋት በሌለባት ነገር ላይ ሲሆን ምን ያህል መከራ እንደቀመሰች ለመጀመሪያ ጊዜ ተረዳች። በዚህ መሃል ሲሆን በዳንስ ልምምድ ላይ ነበረች። ከክፍል በኋላ ከሶንግ ጋር በጣሪያው ላይ እንዲገናኙ የሚጠይቅ መልእክት ደረሳት። ሲሆንም በከፍተኛ ደስታ እሱን ለማገናኘት ሄደች። ሶንግ ቀደም ሲል ላሳያት ባህሪና ለተናገራቸው ንግግሮች ሁሉ ይቅርታ ጠየቃት። በእርግጥ ሲሆን ግራ ተጋብታ ነበር። ምክንያቱም ከዚህ በፊት በዛ ሁኔታ ውስጥ የነበረችው እህቷ በመሆኗ በሶንግና በሺያ መካከል ምን እንደተፈጠረ ምንም የምታውቀው ነገር አልነበራትም። ቢሆንም እንኳን ሲሆን በደግነት ይቅር አለችው። ሶንግም እፎይታ ተሰማውና ተደሰተ። እሱም ድምጿ በጣም የሚያምር በመሆኑ ምክንያት ራሳቸውን መግታት አቁሞ በአንድነት መዘመር እንዳለባቸው ነገራት። በሚነጋገሩበት ጊዜ በመካከላቸው በርካታ የሚያመሳስላቸው ነገሮች እንዳሉ ተረዱ። ሶንግ ወደ እሷ ይበልጥ እየተሳበ መጣ። እንዲሁም ወደ እሷ መቅረብ እንደሚፈልግ ነገራት። ከዛም አቀፋት። ሲሆን የእሱ ንግግሮች በስሜቷ ደስ አላት። ነገር ግን እሱ ይህንን ሁሉ እየተናገረ ያለው ለእሷ ሳይሆን ለእህቷ ውጫዊ ገጽታ በመሆኑ ምክንያት ተጨነቀች። እሷ ወዲያውኑ ወደ ስራ አስኪያጁ እየጠበቃት እንደሆነ በመናገር መሄድ አለብኝ አለችና ነገረችው። በዛኑ ሰዓት ከሺያ ጓደኞች አንዷ ለዝግጅቱ በሷ ፈንታ ሺያ በመመረጧ ምክንያት ተቆጥታና ቀርታ ከስራ አስኪያጁ ጋር ትነጋገር ነበር። ስራ አስኪያጁም አሁን የሺያ ድምፅ እጅግ የተሻለ በመሆኑ ምክንያት እሷ እንድትዘምር ነገራት። ሲሆን ወደ ውስጥ ገባችና በአንድነት ምግብ ሲበሉ አገኘቻቸው። እሷም አብራቸው ተቀመጠች። የቡድኑ አባላትም ስራ አስኪያጁ እንደነገጡ። ምክንያቱም ሺያ ብዙውን ጊዜ ትዕቢተኛ ስለነበረችና ሁልጊዜ ብቻዋን ትበላ ስለነበር ነው። ከዛም ስራ አስኪያጁ ምግቧን ሰጣት። እሱ ግን የአንድ ሳህን ሰላጣ ብቻ ነበር። ሲሆን ሁልጊዜ ክብደቷን በጥንቃቄ ከምትጠብቀው ከሺያ በተለየ መልኩ ብዙ መብላት ስለምትለምድ ደነገጠች። በዚህ መሃል ሺያ ሲሆንም ማስታወሻ ደብተር ማንበብ አጠናቀቀች። በእህቷ ላይ ላደረሱባት ነገር ሁሉ በመላው ትምህርት ቤት ላይ ለመበቀል ወሰነች። እሷ በትምህርት ቤት ውስጥ ስትመላለስ አሸዋፊዎቹ ልጆቹን እያየቻቸው ከልጃገረዶቹ አንዱ በመስታወት ውስጥ እየተመለከተች ራሷን ታደንቅና በውበቷ ትመካ ነበር። ሺያም በሷ ላይ በመሳቅ በማሾፍ ሳቀችባት። ልጃገረዲቷ ተቆጣችና በእኔ ላይ ነው የምትስቂው ስትል ጠየቀቻት። ነገር ግን ሺያ ሙሉ በሙሉ ችላ አለቻት። ልጃገረዲቷን በመበሳጨት ሺያን ወደ መሬት ገፋቻት። በዚህ መሃል ሌሎቹ አሸዋፊዎቹ ልጆች ሳቁባት። በዚህ ጊዜ ሺያ ዝም ለማለት ፈቃደኛ አልሆነችም። እሷ ተነሳችና የልጃገረዲቷን ጀርባ ገፋቻት። እንዲሁም ዋናዋን አሸዋፊ ሴትም ጭምር ገፋቻት። ከዛም በሷ ላይ ያሾፈች እንደ እንጨት ቀጭን እንደሆነች ነገረቻት። ልጃገረዲቱ በጥፊ ልትመታት በሞከረች ጊዜ ሺያ እጇን ያዘቻትና እንደገና ከሞከርሽው ተጸጸችበታለች ስትል አስጠነቀቀቻት። ጆን በአቅራቢያው ቆሞ ይመለከት ነበር። እሷን ለማስቆም በመሃል ለመግባት ሞከረ። ነገር ግን ሺያ ወደሱ ጭምር ዞረችበት። እሷ በሱ ላይ አፌዘችበትና እንደሱ ያለን የወላጅ ቅምጥል ወንድ ልጅ ፈጽሞ ልትወድ እንደማትችል ነገረችው። ከዛም በራስ መተማመን ጥላው ሄደች። ሁሉም ሰው በሷ ባህሪ ላይ በድንገት በመጣው ለውጥ ምክንያት ደንግጠው ቀሩ። እሷ ካሁን በኋላ ፈሪ አይናፋር አይደለችም። እሷ ደፋርና የማይበገሩ የማትፈራ ሆናለች። እንዲሁም ማንም ሰው ስለሷ ምንም እንደሚያስብ ደንታ የላትም። በዛኑ ሰዓት ሶንግ በስልኩ ላይ የሺያን ፎቶግራፎች እየተመለከተ ብቻውን ተቀምጦ ነበር። እሱ በእውነቱ እሷን ናፍቋት ነበር። እሱ እንድትገናኘው የሚጠይቁ መልእክቶችን ላከላት ሲሆን መልእክቶቹን ባየች ጊዜ በከፍተኛ ሁኔታ ተደሰተችና እሱን ለመገናኘት ወደ ጣሪያው ላይ ሄደች። በዛን ጊዜ ሶንግ የፍቅር ጥያቄ ያቀረበላት። እሱ መጀመሪያ ላይ ሰዎቹን በውጫዊ ገጽታ ብቻ የወደዳት እንደማይመስላቸው በመፍራት ለመቅረብ ፈርቶ እንደነበረ ነገራት። ነገር ግን አሁን የሷ ውስጣዊ ባህሪና የሚያምር ድምጿን እንደወደደው ነገራት ሲሆን በታላቅ የደስታ ስሜት ተሞላች። ነገር ግን አሁንም በእህቷ አካል ውስጥ ስላለች አመነታች። ቢሆንም እንኳን እሷ ካሁን በኋላ ራሷን መግታት አልቻለችም። እሷም እሱን እንደምትወደውና ለሱ ስሜት እንዳላት ገለጸችለት። ሁለቱም ከስራ በኋላ ለፍቅር ቀጠሮ ለመገናኘት ተስማምተው ነበር። ነገር ግን የሺያ ጓደኞች እነሱን ሳያስተውሉ ከበስተጀርባ በሚስጥር ቆማ ፎቶግራፍ ታነሳቸው ነበር። በዚህ መሃል ሺያ ቤት ውስጥ ከመብላት በስተቀር ምንም የምታደርገው ነገር አልነበራትም። በነገሩ በመሰልቸቷ ምክንያት ለመናፈስ ወደ ውጪ ለመውጣት ወሰነች።
እሷ ወደ ጠንቋይ ቤት ሄደች። ነገር ግን ጠንቋይ አሁንም ቢሆን በእረፍት ላይ ነበረች። ሲሆን ስራውን ካጠናቀቀች በኋላ ከሶንግ ጋር በስቱዲዮ ውስጥ ተገናኘች። በአንድነትም የሚዘምሩትን ዘፈን አቀዱ። ሲሆን እንደ ሶንግ ያለ ታዋቂ ሰው ስለወደዳት በከፍተኛ ሁኔታ ተደሰተች። እንዲሁም ለዘላለም ቆንጆ ሆና ለመቆየት መመኘት ጀመረች። በኋላ ላይ ሁለቱም እጅ ለእጅ ተያይዘው በደስታ ወደ ቤት ተመለሱ። ነገር ግን ሲሆን ቤት በደረሰች ጊዜ ሺያ በአትክልት ስፍራው ውስጥ እየጠበቀቻት አገኘቻት። ሺያ በሲኦል አካል ውስጥ ከመብላትና ከመተኛ በስተቀር ምንም የምታደርገው ነገር ባለመኖሩ ምክንያት በግልጽ ተሰላችታና ተበሳጭታ ነበር። ሁለቱ እህትማማቾች በህይወታቸው ውስጥ ምንም አይነት ወሳኝ ነገር መፈጠሩን እርስ በርስ መጠያየቅ ጀመሩ። ህይወት ነገሮች ነገር ግን ሲሆን የሷን አካል በመጠቀም ከሶንግ ጋር በሚስጥር የፍቅር ቀጠሮ እያደረገች መሆኑን ለሺያ ለመናገር ፍቃደኛ አልሆነችም። ሺያም ቢሆን ለሲሆን የሷን አካል በመጠቀም ከክፍል ተማሪዎቿ ጋር እንደተጣላችና እንደገፋቻቸው ለመናገር ፍቃደኛ አልሆነችም። ሁለቱም እህትማማቾች እርስ በርስ ሚስጥር መደባበቅ ጀመሩ። እንዲሁም ሁለቱ ቀድሞውኑ በሌላኛው ህይወት ላይ ሁከትና ግርግር ፈጥሮ ነበር። ሺያ ወሩ ከመጠናቀቁ በፊት 15 ቀናት ብቻ እንደቀሩት ለሲሆን አሳሰበቻት። ከዛም እያንዳንዳቸው ወደ እውነተኛ አካላቸውና ወደ እውነተኛ ህይወታቸው ይመለሳሉ። ሲሆን ይህ ህልም እንዲያበቃ ስላልፈለገች ታላቅ ሐዘን ተሰማት። እሷ ቆንጆ ሆና ለመቆየት ከሶንግ ጋር አብራ ለመሆን ትፈልግ ነበር። በሚቀጥለው ቀን ማንም ሰው በአንድነት እንዲያያቸውና ግንኙነታቸውን እንዲያቀባቸው ስትል ሲሆን ከሶንግ ጋር በጣሪያው ላይ ተገናኝታ በዚህ መሃል ሺያ ወደ ትምህርት ቤት ሄደችና የሲሆንን ማስታወሻ ደብተር ማንበቧን ቀጠለች። እሷም ሲሆን በአንድ ወቅት ለዘፈንና ለዳንስ ፕሮግራም ማጣሪያ አድርጋ እንደነበረ ነገር ግን ዳኞቹ በሷ ውጫዊ ገጽታ ላይ ሲያሾፉባት በሰማች ጊዜ ተከፍታ አልቀሳ ከውድድሩ ራሷን አግላ እንደነበረ አወቀች። ሰዎች ለእህቷ እውነተኛ እድል ሳይሰጧት የሷን ተሰጥኦ በውጫዊ ገጽታ ብቻ እንደሚገመግሙባት በመረዳቷ ሺያ በጥልቅ ተነካች። በኋላ ላይ በትምህርት ቤቱ ያሉ አሻፊዎች የዳንስ ልምምድ ሲያደርጉ ተመለከተች። እነሱ ዳንሱን በጣም መጥፎ በሆነ ሁኔታ ይደንሱና እንቅስቃሴዎቹን ይረሱ ነበር። ስለዚህ ሺያ በእነሱ ላይ ሳቀችባቸው። ከልጃገረዶቹ አንዷ ተቆጣችና እንዴት መደረግ እንዳለበት እሷ እንድታሳያቸው ነገረቻት። ሺያ ፈተናውን ተቀበለች። በእነሱም እንዲጸጸቱ ለማድረግ ወሰነች። እሷ ከነሱ በሙሉ እጅግ በጣም በተሻለ ሁኔታ ዳንሱን አቀረበችው። ሁሉም ሰው እሷ ምን ያህል ውብና ክህሎት ያላት መሆኗን በማየት ደነገጡ። በሲሆን አካል ውስጥ ያለ ሰው እንደዚህ ሊንቀሳቀስ አይችልም ብለው ማመን አልቻሉም ነበር። ሌላው ቀርቶ ጆንም ተደንቆ ነበር። እሱ በሷ አዲስ በራስ መተማመን በተሰጧና በተቀየረችበት መንገድ መደነቅ ጀመረ። ለመጀመሪያ ጊዜ እሱ ወደ እሷ መቅረብ እንደሚፈልግ ተሰማው። በዛኑ ምሽት ሲሆን ወደ ቤት ተመለሰችና የምትወደው ምግብ ተዘጋጅቶ እየጠበቀች አገኘችው። እሷ ልትበላ ስትል ሺያ አስቆመቻት። የእሷን አካል እንዳታበላሽበት ነገረቻት። ሲሆን ሺያ የእሷን ማስታወሻ ደብተር እንዳነበበች በተረዳች ጊዜ ደነገጠች። ሺያ የእሷን የግል ሚስጥር በመጣሷ ምክንያት ተቆጣችና ሁለቱም እህትማማቾች መደባደብ ጀመሩ። ከዛም የእነሱ አካል አሁንም እንደተለወጠ እንዳለ አስታወሱ። ስለዚህ እያንዳንዳቸው ሌላኛውን ለመጉዳት ሲሉ የገዛ ራሳቸውን አካል መምታት ጀመሩ። ከዛም አስቂኝ ጠብ በኋላ ሲሆን የቀራትን 15 ቀን በሚገባ ለመጠቀም ወሰነች። እሷ የምትፈልገውን ነገር ሁሉ ለማድረግና ወደ ሶንግ ይበልጥ ለመቅረብ አቀደች። በሚቀጥለው ቀን እነሱ እንደገና በአንድነት የማስታወቂያ ቀረጻ ያደርጉ ነበር። ከዛ በኋላ ሲሆን ለአንድነት ለሚዘምሩበት የሚሆነውን ግጥም ለመጻፍ ስቱዲዮ ውስጥ ቀረች። ሶንግ እሷ የምትዘምርበትን የሬዲዮ ፕሮግራም በትክክል ይከታተል እንደነበረ ስታቅ ሲሆን ደነገጠች። እሱ የዚያችን እንግዳ ሚስጥራዊ ልጃገረድ ድምፅ እንደሚወደው ነገራት። ነገር ግን እሷ ፈጽሞ ካሜራውን ስለማታበራ ምን እንደምትመስል ምንም የሚያውቀው ነገር አልነበረውም። ሲሆን ያቺ ልጅ እሷ መሆኗን ልትነግረው ፈለገች። ነገር ግን በጣም ፈራች። በዛኑ ሰዓት ሺያ ቤት ውስጥ ሆና የሲሆንን ላፕቶፕ ብትጠቀም ነበር። የሷንም የሬዲዮ ማስተላለፍ ፕሮግራም ከፈተችው። ሳታስበውም በስህተት ካሜራውን አብረታ የቀጥታ ስርጭት ላይቭ ብሮድካስት ጀመረች። የሷ አድናቂዎች በሙሉ በድንገት የሷን እውነተኛ ፊት ተመለከቱ። እነሱም ወዲያውኑ ከመጠን በላይ ወፍራም በመሆኗ ምክንያት በሷ ላይ ማሾፍ ጀመሩ። የቀጥታ ስርጭቱንም በጨካኝ አስተያየቶች፣ ኮሜንቶች አስጥለቀለቁት። ሺያ ደነገጠችና ካሜራውን ለማጥፋት ሞከረች። ነገር ግን አልቻለችም ነበር። ሲሆን ወደ ቤት ተመልሳ የተፈጠረውን ነገር ስታቅ በከፍተኛ ሁኔታ ተሰበረችና አዘነች። እሷ ወደ ክፍሏ ሮጣ ማልቀስ ጀመረች። ሶንግ አሁን የሷን እውነተኛ ፊት እንዳየውና እንደሚጠላት በመገመት ሙሉ በሙሉ አመነች። የአንገት ሐብሉንም ይዛ ሰዎቹ ያዩትን ነገር በሙሉ እንዲረሱት ተመኘች። ከዚያም በከፍተኛ ድካምና ከልብ ስብራት የተነሳ እያለቀሰች እንቅልፍ ወሰዳት። በሚቀጥለው ቀን ጧት ስትነቃ የቀጥታ ስርጭቱ ቪዲዮ ሙሉ በሙሉ መጥፋቱን አወቀች። ሁሉም ሰው የተፈጠረውን ነገር ረስተው ነበር። እሷ በህልሟ ሊሆን እንደሚችል አሰበች።
ነገር ግን በኋላ ላይ የአንገት ሐብሉ ምኞቷ እንደፈጸመላት ተረዳች። በኋላ ላይ በስራ ቦታ ነገሩ እርግጥ ለመሆኑ እንደገና ፈተነችው። የጓደኛዋ ልብስ እንዲቀደድ ተመኘች። እሱም ወዲያውኑ ተፈጸመ። ከዚያም አንድ የተለየ ምግብ ተመኘች። ከጥቂት ቅስፈቶች በኋላ ስራ አስኪያጁ በትክክል ያንን ምግብ ይዞ ወደ ውስጥ ገባ ሲሆን የምትመኘው እያንዳንዱ ምኞት እውን መሆኑን በመረዳቷ በከፍተኛ ሁኔታ ተደሰተች። ነገር ግን በአንድ ትዕይንት ወቅት ሶንግ በመድረክ ላይ መዘመር ጀመረ እና የዘፈኑን ግጥም ረሳው ሲሆን የአንገት ሐብሉን ለመያዝ በፍጥነት ሮጠች። እሱም ፍጹም በሆነ ሁኔታ እንዲዘምር ተመኘች። ምኞቱ እውን ሆነ። ነገር ግን በመቀጠል የአንገት ሐብሉን አስፈሪ ዋጋ ተረዳች። ከሷ አቅራቢያ ቅርብ ያለን ሰው የሚያካትት ምኞት በምትመኝበት እያንዳንዱ ጊዜ ያ ሰው ከዚህ በኋላ ጉዳት ይደርስበታል። ወዲያውኑ ሶንግ አዲሱን የዘፈን ግጥም ሰርቆ የሚል ወሬ ተሰራጨ። እንደ አጭበርባሪም ተጋለጠ። ሶንግ የዜናዎቹን አርዕስት በተመለከተ ጊዜ ራሱን ስቱዲዮ ውስጥ ቆለፈበት ሲሆን መልእክት ደጋግማ ትልክለት ነበር። እሱ ግን ምንም ምላሽ አልሰጠም ነበር። ስለዚህ እሷ ራሱ እሱን ለማየት ሄደች። እሷ አቀፈችውና ልታጽናናው ሞከረች። ሶንግ ከስራው ሙሉ በሙሉ ለመሰናበትም እያሰበ እንደሆነ ነገራት ሲሆን ግን እሱ በጣም ተሰጥኦ እንዳለው ጉዞንም መቀጠል እንዳለበትና ሰዎች የሚሉትን ነገር መስማት እንደሌለበት ነገረችው። ከዛም ከሱ ጋር በአንድነት መዘመር ጀመረች። በአንድነትም እያዘጋጁት ያለውን የጋራ ዘፈን እንዲለማመዱ አገዘችው። ልምምዱን ካጠናቀቁ በኋላ ሶንግ አመሰገናት። እሷን በህይወቱ ውስጥ በማግኘቱ ምን ያህል እድለኛ እንደሆነም ተረዳ። በዚህ መሃል በትምህርት ቤት ውስጥ የነበሩት የቀድሞዎቹ የሲዮን አሸዋፊዎች ወደ ሺያ ቀረቡ። እነሱም ዳንስ እንድታስተምራቸው ጠየቋት። ካሁን በኋላ ፈጽሞ በእሷ ላይ እንደማያሾፉባትም ቃል ገቡላት። ሺያ በዚህ ነገር ተደሰተችና ተስማማች። እሷም የዳንስ እንቅስቃሴዎችን ማስተማር ጀመረች። እንዲሁም በፍጥነት እንዲሻሻሉ ጠቃሚ ምክሮችን ሰጠቻቸው። ቀናቶች እያለፉ ሲሄዱ በመጨረሻ የአንድ ወር ተጠናቀቀ። ሺያ በመጨረሻ እውነተኛ አካሏን እንደምታገኝ ስላመነች በከፍተኛ ሁኔታ ተደሰተች ሲሆን ከእህቷ ጋር ወደ ጠንቋይ ቤት ሄደች። ነገር ግን ጠንቋይ አሁንም ቢሆን ከቤት አልነበረችም ሲሆን የአንገት ሐብሉን ይዛ ቢያንስ ከሶንግ ጋር የምታደርገውን የጋራ ዘፈን እስክትጨርስ ድረስ አሁን ላይ ወደ ቀድሞ አካሏ እንዳትመለስ በሚስጥር ተመኘች። እሷ ሁልጊዜ ትመኝ የነበረው ያንን ህልም ህይወት ጥቂት ተጨማሪ ጊዜ ማቆየት ፈልጋ ነበር። በሚቀጥለው ቀን በትምህርት ቤት ጆን ወደ ሺያ ለመቅረብና ለመነጋገር ሞከረ። እሷ ግን በጭካኔ ገፋችውና ከሷ እንዲርቅ ነገረችው። ከትምህርት ቤት በኋላ ሺያ ወደ ቤት እየተራመደች ሳለ ከአንድ ምግብ ቤት የምታገኘው ሽታን አሸተታት። እሷም ወደ ቤት ውስጥ ገብታ የምትፈልገውን ነገር ሁሉ በላች። ነገር ግን እየበላች እያለ የጥፋተኝነት ስሜት ተሰማት። እሷ ቀደም ሲል የገዛ ራሷን መቆጣጠር እንደሌላት በመናገር ሲሆን እንዴት ታንቋሽሻትና ታሾፍባት እንደነበር አስታወሰች። አሁን ግን እሷ በእሷ አካል ውስጥ እየኖረች በትክክል ያንኑ ተመሳሳይ ነገር እያደረገች ነበር። በዛኑ ሰዓት ሶንግ ተዘፍቆበት ከነበሩት ከታላቁ የጭንቀት የዲፕሬሽን ስሜት ውስጥ በመጨረሻ ራሱን ለማውጣት ወሰነ። እሱ ወደ ሲዮን ደወለና የእሷን ምክር ለመከተል እንዲሁም መዘመሩን ለመቀጠል እንደወሰነ ነገራት። እሱ የጋዜጣዊ መግለጫ አደረገ። ነገሩ በተሳሳተ መንገድ ተረድቶት እንደነበረና ያ ግርግር በሙሉ አለመግባባት በመሆኑ አብራራ። ነገር ግን ብዙም ሳይቆይ ከሲዮን ጋር በአንድነት የተነሳቸው ፎቶግራፎች በኢንተርኔት ድረገጽ ላይ መሰራጨት ጀመሩ። ሁሉም ሰው አያቸው። ጋዜጠኞቹም የግንኙነታቸው ሁኔታ በተመለከተ ጥያቄዎችን መጠየቅ ጀመሩ። ሶንግ ምላሽ ለመስጠት ፈቃደኛ አልሆነም፣ ጥሏቸውም ሄደ። ሺያ የተፈጠረውን ነገር ስታውቅ በከፍተኛ ሁኔታ ተናደደችና እንደ ሶንግ ካለ ችግር ፈጣሪ ሰው ጋር በመገናኘት በሰዎች ፊት ስሟን ገጽታ እንዳልበላሸባት በመክሰስ በሲዮን ላይ ትጮህባት ጀመር። ሲዮን ግን ለእነሱ ተከላክላ በመሆን ሶንግ ደግ ሰው እንደሆነና እንደምትወደው ነገረቻት። ሺያ በእሷ ላይ ሳቀችባትና ራሷን እያታለለች እንደሆነ ነገረቻት። እሷን ሶንግ መቼም ቢሆን እውነቱን ቢያውቅ አለቻት። እሷ በወዲያውኑ ጥሏት ይሄዳል። እህታማሞቹ መከራከር ጀመሩ። ከዛም ሶንግ በድንገት ብቅ አለና ሺያ ዝም ብላ የምትቀና ሌላ አድናቂ አድርጎ በመቁጠር ለሲዮን ተከላከለላት። እሱም እሷን ወደ መሬት ገፋት። እሱ እዛ መሬት ላይ ወደቀችው ልጃገረድ በእውነቱ እውነተኛ ሺያ መሆኗን ምንም የሚያውቀው ነገር አልነበረውም። ሲዮን በተፈጠረው ነገር ደነገጠች። በዚያ ቅስፈት እሷ ያንን የሚያም እውነታ ተረዳች። ሶንግ እውነተኛ ማንነቷ ማን እንደሆነ ቢያውቅ ኖሮ ፈጽሞ ሊወዳት አይችልም ነበር። አሁን ከሚወደው ፊት በስተጀርባ ያለችው እሷ ያቺ ከመጠን በላይ ወፍራም ልጃገረድ መሆኗ ቢያውቅ ኖሮ ዞር ብሎ እንኳን አያያትም ነበር። ሲሆን ሁልጊዜም በቅዠት በህልም ውስጥ ስትኖር እንደነበረች በመረዳት በከፍተኛ ሁኔታ አለቀሰች። ወደ ቤት በተመለሰች ጊዜ የአንገት ሐብሉን ወሰደችና ምንም ይሁን ምን ወደ ጠንቋይ ለመሄድ ወሰነች። እሷ ወደ እውነተኛ አካሏ መመለስ ነበረባት። ነገር ግን እዛ በደረሰች ጊዜ ጠንቋያ እንደሞተችና አሁን በሷ ፈንታ ልጇ እዛ እንዳለች በማወቋ ደነገጠች። ሲሆን ሁሉም ነገር ነገረቻትና ወደ ቀድሞ ሁኔታዋ ለመመለስ ምን ማድረግ እንደምትችል ጠየቀቻት።
ልጃገረዲቱም የጠንቋያ ልጅ ወደ እውነተኛ አካሏ ለመመለስ ያለው ብቸኛ መንገድ የአንገት ሀብሉን ይዞ ከአንጀት ወደ ቀድሞ ለመመለስ ከልብ መመኘት እንደሆነ አብራራችላት። ይህ በሚሆንበት ጊዜ የአንገት ሀብሉ ሙሉ በሙሉ ይጠፋል ሲሆን ተመለሰችና ያወቀችው ነገር ሁሉ ለሻ ነገረቻት። ሻ በመጨረሻ እውነተኛ አካሏን ስለምታገኝ በከፍተኛ ሁኔታ ተደሰተች። ነገር ግን በኋላ ላይ የአንገት ሀብሉን እንደጣለችው አስተዋለች። ሁለቱ እህትማማቾች እሱን ለማግኘት በየቦታው ፈለጉ። በመጨረሻም ሊያገኙት ቻሉ። ነገር ግን በዚህ ሰዓት የሺ አድናቂዎች አዩት። ከበቧትና በአንድነት ፎቶግራፍ እንድትነሳ አስገደዷት። እህትማማቾቹ ለማምለጥ የቻሉት ለጥቂት ነበር። እየሳቁ በሮጡ ጊዜ የልጅነት ጊዜያቸውን ማስታወስ ጀመሩ። እነሱ ትንሽ ሳሉ እንዴት በአንድነት ይሮጡ፣ በአንድነት ይጫወቱና ልክ እንደዚህ ይስቁ እንደነበር አስታወሱ። ከረጅም ጊዜ በኋላ ለመጀመሪያ ጊዜ በአንድነት በመሆናቸው ከልባቸው ተደሰቱ። እነሱ ይበልጥ ተቀራረቡ። ልክ እንደ እውነተኛ እህትማማቾችም እውነተኛ ጊዜን በአንድነት አሳለፉ። በኋላ ላይ ሲሆን ወደ እውነተኛ አካሏ ከመመለሷ በፊት ለመጨረሻ ጊዜ ለመሰናበት ሶንግን ለመገናኘት ሄደች። እሷን በድንገት ቢቀየር እንኳን እንድታዝን ስትል ጠየቀችው። ሶንግ አቀፋትና በእሷ ላይ ፈጽሞ ሊያዝ እንደማይችል ነገራት። በዛኑ ምሽት ሲሆን ሺያ የአንገት ሀብሉን በአንድነት ያዙና ሁለቱ ወደ እውነተኛ አካላቸው ለመመለስ ተመኙ። ነገር ግን በሚቀጥለው ቀን ጠዋት ከእንቅልፋቸው ሲነቁ ምንም የተቀየረ ነገር አልነበረም። እነሱ አሁንም ቢሆን በየራሳቸው አካል ውስጥ ነበሩ። ይህ ማለት ከነሱ መካከል ማንም ሰው ከልቡ አልተመኘም ነበር ማለት ነው። ስለዚህ ነገሩ በግድ ማስገደድ ለማቆም ፈለጉና ዝም ብለው ህይወታቸውን መኖር ለመቀጠል ወሰኑ። በየራሳቸው ህይወት መኖር ጀመሩ። አንድ ቀን ሲሆን የዘፈኑን ግጥም ከቤት እንድታመጣላት ሺያን ጠየቀቻት። ነገር ግን ሺያ በባቡሩ ላይ ስትጓዝ ለመንገዱ ምንም አይነት ትኩረት አልሰጠችም ነበር። በመሆኑ በመኪና ልትገጭ አዘነበለች ሲሆን እሷን ለማዳን ስትል በፍጥነት ሮጠች። ሁለቱ በመኪናው ተጋጩና ራሳቸውን ሳቱ። በሆስፒታል ውስጥ ከእንቅልፋቸው በነቁ ጊዜ በዚህ ጊዜ በመጨረሻ ወደ እውነተኛ የገዛ አካላቸው ተመልሰው ነበር ሲሆን ሐኪሙን ባየችው ጊዜ ደነገጠች። እሱ እኮ ያንን የአንገት ሀብል የሰጣቻት ያችው ጠንቋይ ሴት ነበረች። ሐኪሟም ተልዕኮ መጠናቀቁን ነገረቻት። እህትማማቾቹ ግንኙነታቸውን ጠግነዋል። እንዲሁም እንደገና እርስ በርስ መዋደድን ተምረዋል። በዚህ ምክንያት እሷ ጥላው ወጣች። ከዚህ በኋላ ሺያ እህቷ የፈጠረችውን ግራ መጋባት ለማስተካከል ሄደች። እሷ ከሶንግ ጋር ተገናኘችና እሱን የማትወደው በመሆኑ ምክንያት ከእሱ ጋር ምንም አይነት ነገር መቀጠል እንደማትፈልግ ነገረችው። በዚህ መሃል ሲሆን ውሻዋን ይዛ እየተራመደች እያሸራሸረች ወደ ውጭ ወጥታ ነበር። ጆን በእሷ ፊት ለፊት በድንገት በወጣ ጊዜ በእሷ ላይ ስላደረገው ነገር ሁሉ ይቅርታ ጠየቃት። እንዲሁም እንደሚወዳትና ስልኳን እንደሚፈልግ ገለጸላት። ሲሆን ግራ ተጋባች፣ ተሸማቀቀች። ነገር ግን በደግነት አልቀበልም አለችው። እሷ ቀድሞኑ ሌላ ሰውን እንደምትወድ ነገረችው። እሷ ማለትም ሶንግን ነበር። እሷ ጥላው ሄደችና ወደ ተለመደ እውነተኛ ህይወቷ ተመለሰች። እሷም በእሷ የኢንተርኔት የላይቭ ፕሮግራም ላይ መዘመሯንና መደነሷን ቀጠለች። በዛኑ ሰዓት ሺያ ጥላው ከሄደች በኋላ ሶንግ ለአንድነት ለሚዘምሩ የሚሆን ዘፋኝ ይፈልግ ነበር። ስለዚህ ምርጡን ድምፅ ለማግኘት አንድ ውድድር አወጀ። በነገሩ ተበረታታ ሲሆን ወደ ውድድሩ ገባች። ተራዋ በደረሰ ጊዜ ተጨንቃ ነበር። ነገር ግን ድፍረቷን ሰበሰበችና መዘመር ጀመረች። በዘመረችበት ጊዜ ከሶንግ ጋር ያሳለፈችው ትዝታዎች በሙሉ አሰበች። እንዲሁም በጣም የሚያምር አፈጻጸም አቀረበች። ዳኞቹ በጥልቅ ተደነቁ። ሶንግ በሷ ድምፅ ተማረከ። የሷ ድምፅ ሞቅ ያለ፣ እውነተኛና ቀጥተኛ ወደ ልብ የሚደርስ ሆኖ ይሰማ ነበር። እሱ በአንድ በኩል የሚያውቃት ያህል ተሰማው። ስለዚህ ከሱ ጋር በአንድነት እንድትዘምር እሷን መረጣት። እሱ ዘፈኑን በአንድነት አቀረቡ ሲሆንም በዚህ ጊዜ የምትወደው ሰው አቅራቢያ በእውነተኛ ማንነቷ፣ በእውነተኛ አካሏ፣ በእውነተኛ ፊቷ እንዲሁም እሱ በእውነቱ ሊወደው ከሚችለው እውነተኛ ሰው ጋር በመሆኗ በከፍተኛ ሁኔታ ተደሰተች። በዚህ ምክንያት እሷ በመጨረሻ ልሟን አሳካች። በሙዚቃው ዓለማውን ጉዞዋን ጀመረች። እሷም ህይወቷን ለዘላለም ለቀየረው ለዛ ተአምር ምስጋናን አቀረበች። በዚህም የዛሬው ታሪካችን እዚህ ላይ ያበቃል። እባካችሁ ላይክ እና ሰብስክራይብ አድርጉ። ኧረ እባካችሁን እናመሰግናለን። ያው እንግዲህ ምርጥ ፊልም ነው። እኔ ደስ የሚል ፊልም ነው፣ ግን በቃ በጣም ነው የሚያናድደው። ሰው ሰብስክራይብ ሳያደርግ ሲቀር በጣም ያናድዳል። ስለማይገባችሁ ነው እንጂ በጣም ያናድዳል። ለማንኛውም አመሰግናለሁ።